ተወዳጁ የጽናት ድራማ በተለመደው ሰዓት ተለቀቀ። እጅግ በጣም ደስ የሚል ነበረው፣ ግን ደግሞ በጣም የሚያሳዝን ነገር ተፈጠረ። ምሩ በጣም ታማለች። መጨረሻ ላይ ምሩ ወድቃለች ማለት ነው ቤተሰቦች። ምክንያቱም ነገሮቹን መቋቋም ስላቃታት ቤቲ አሁንም እያስመሰለች ነው። አሁንም እያስመሰለች ያለችው ነገር በጭራሽ አላቆምም። አሁንም ለምን ቁጭ ብዬ ደረጃ ላይ እየጠበቅኩ ነበረ ብለዋለች። ይሄ ነገር ሁሉ የተፈጠረው እንግዲህ በቤቲ ምክንያት ነው። ይቺ ጨካኝ አረመኔ የሆነች ቤቲ ማለት ነው። ምሩዬም እንግዲህ አማቷ ወይንም የናሆሜ እናት እርጉዝ ወይንም መውለድ እንደማትችልና የልብ ህመምተኛ እንደሆነች ምንም ማርገዝ እንደማትችል ስታቅ በጣም ነበር የተናደደችው። ለምን ዋሻችሁ፣ ለምን ደበቃችሁኝ ብላ ማለት ነው። ይህ ሁሉ ነገር እንግዲህ እየተፈጠረ ያለው ታውቃላችሁ ቤተሰቦች፣ ለምን ደበቃችሁኝ በሚል ነው። በጣም ተበሳጭታለች። እናቲቱም ደግሞ እንግዲህ እኔ ድል አድርጌ እድርሻለሁ፣ እውነቱን ንገሪኝ ወይንም ደግሞ ያለውን ነገር ንገሪኝና ልጅ መውለድ የምትስማሚ ከሆነ ድል አድርጌ እድርሻለሁ ብላታለች። ይሄ ማለት ደግሞ ራስ ወዳድነቷን ነው የሚያስታውቀው ማለት ነው ቤተሰቦቼ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። የሰኒና ክብሮሚም እንግዲህ ፍቅራቸው እንዳለ ነው። በተለይ ግን እነ ጽናት ቤት ያለችው ልጅ ማለት ነው እሱ ስልክ ሲያወራ ብዙ ጊዜ ተሰማዋለች። አባቴ ልጁ ምናምን እያለ የሆነ ነገር የተደበቀ ነገር ያወራል። ይህን ነገር ደግሞ ሰኒ የምታውቀው ነገር የለም። እዚህ ጋር መታም ለጽናት እየነገረቻት ነበረ። ታዲያ ከባለፈው ነገረሽኛል ብላታለች። ግን ልጅቷ የሰማችው ነገርና የምታውቀው ነገር አለ። ግን ደግሞ በደንብ አድርገው ሊሰሟት አልቻሉም። ወይንም ደግሞ በጥሞና አላዳመጧትም ወይንም ደግሞ አልሰማትም ማለት ነው። በደንብ ቢሰማት ግን የሰማችው ከባድ ሚስጥር አለ ማለት ነው። ግን ለምንድን ነው ሊሰሙኝና ሊያምኑኝ የማይፈልጉት ብላ በጣም ነበር የተገረመችው ራሷ ማለት ነው። ግን ሊሰሟትና ሊያምኗት የማይፈልጉበት ምክንያት ምንድን ነው? ሁልጊዜም እነ ክብሮምን ትፈልገዋለች። ሰኒና ክብሮምን ሊያለያዩዋቸው ነው ብላ ስለምታስብ ነው ይሄን ነገር የምታደርገው ማለት ነውና ስለዚህ ማንም ሰው እሷን ሊያምናት አልቻለም። ግን ደግሞ የሆነ የያዘችው እውነትና የያዘችው ነገር አለ ማለት ነው ቤተሰቦች። የእውነት በጣም ከባድ ነው ከምላችሁ በላይ እና ስለዚህ እናንተስ እንዴት አያችሁ ትላሉ ቤተሰቦች? የጽናት ድራማ ምን መስተካከል አለበት ትላላችሁ? እኔ ግን ሁሉም አሪፍ እየሄደ ነው። የቤቲ ማስመሰልና የቤቲ ድራማ ግን በጣም አስጠልቶኛል፣ በጣም አስጠልቶኛል፣ ዝግት አድርጎኛል። እንግዲህ የናሆሜም እናት ደግሞ ለምን ትዋሹኛላችሁ፣ ለምን ትደብቁኛላችሁ? ባንቺ የተነሳ ልጅ እየዋሸ ነው እየደበቀኝ ነው ብላለች። እሱም ደግሞ እኔ ነኝ ይሄን ነገር ያደረኩት፣ እኔ ነኝ እንዳትናገር ያልኳት፣ እንዳትናገሪ ብዬ ያስፈራራሁት ወይም ደግሞ ያስጠነቀቅኳት እኔ ነኝ ሲላት በጭራሽ አላመነችም። ልጄ ከዚህ በፊት አይዋሸኝም፣ ለእውነትም ይሁን ለውሸትም አይዋሽም ልጄ ብላለች። እና እሷ የምታስበው ልጇ እንደማይዋሽ ነው። ምሩ ከዚህ በፊትም እውነቱን እንንገራቸው፣ እውነቱን ካልነገርናቸው በኋላ ላይ ከባድ ነገር ይመጣል ብላ ብዙ ጊዜ ያስጠንቅቀዋለች። እሱ ግን በጭራሽ ሊሰማት አልቻለም። በሱ የተነሳ እንግዲህ አሁን ላይ ከእናቲቱ ጋር ጠብ ላይ ናት። ልጅ ለመውለድ ከተስማማሽ እኔ ድል አድርጌ ልዳራችሁ፣ ስለዚህ ንገሪኝ፣ ከዚህ በዚህ ሰሞን እውነቱን አሳውቂኝ ብላታለች። ወይንም ደግሞ መልስሽን አሳውቂኝ ብላታለች። ይሄ ማለት ራስ ወዳድነት ነው። ምክንያቱም ልጅ ከወለድሽ ድል አድርጌ ድርሻለሁ፣ ካልወለደች ደግሞ ቤቱን ለቀሽ ውጭ ማለት ነው። ይሄ ማለት ልብ ህመምተኛ እንደሆነች እያወቀች ልጁ ለጅ የምትላት ሴት ልጇ ብትሆን ይሄን ነገር አታደርግም ነበረ። ሴቲቱ እሷ ብትሆን ልጇ ቢሆን ይሄን ነገር የሆኑ ምንም አትልም ነበረ። ይሄ ማለት አንድ ልጅ ውለጅለትና አንቺ ሙቺ እንደማለት ነው። ምክንያቱም ልብ ህመምተኛ ልታረግዝ ትችላለች፣ መውለድ ላይ ግን ልትሞት ትችላለች። ይሄ ማለት ራስ ወዳድነት ነው። ወይንም ደግሞ የልጅን ዘር ተከታልኝ ትሙት ብላ ነው። በጣም ከባድ ነው፣ ወይንም ራስ ወዳድነት ነውና እስኪ እናንተ ደግሞ የራሳችሁን ሀሳብ ወይንም የተሰማችሁን ነገር። የናሆሜ እናት ትክክል ነው ያለችው ወይንስ እንዴት ነው? አዎ እናት ናት፣ የልጇን ልጅ ማየት ትፈልጋለች። ቢሆንም ግን ደግሞ እንደዚህ የራስ ወዳድ መሆን አለባት ብዬ አላስብም። እስኪ እናንተ ሀሳባችሁን ኮሜንት ላይ ምሩዬ እንደኔ ያሳዘነቻችሁ እስቲ ሀሳባችሁን ኮሜንት አስቀምጡልኝ። እኔ በጣም ነው ያሳዘነችኝ። ምክንያቱም በቃ በተለይ ናሆም ራሱ በሚወዳቸው በሁለት ሰዎች መሀል ሆኗል፣ በእናቱና በሚስቱ። በጣም ከባድ ውሳኔ ነው። እሱ ራሱ ምን መወሰን እንዳለበት ግራ ገብቶታል። እስኪ ያለውን ነገር እውነቱ ምንድን ነው፣ ትክክለኛው የቱ ነገር ነው የሚለውን ነገር ለእናንተ ትቸዋለሁ ማለት ነው። ምሩዬ ግን የኔ እናት በጣም ነው የምታሳዝነው።